ፋሲል እቺ ሴት ማን ናት? ሀይ አንቺ ነሽ ናፍቆት የምትባይው? ፋሲል ስላንቺ ብዙ ነግሮኛል። የቀድሞ ሚስቱ ነሻ? ፋሲል ምን እያለች ነው? የቀድሞዋ ሚስት ማለት? አዎ ሚስቴ ናት። ናፍቆት በጣም ነው የሰለቸሽኝ። ስንት ዓመት ሙሉ አሰልቺ ኑሮ ሰጠሽኛል። አሁን ግን በቃኝ። ከዛሬ ጀምሮ የኔ ህይወት የኔ ፍቅር ልዕልት ብቻ ናት። እኔ አሁን ካሁን መጣ እያልኩ አንተ ሌላ አዲስ ሚስት ይዘህ መጣ ማለት ነው? ሰልችተሽኛል ፋሲል። እኔ እኮ እድሜን፣ ወጣትነቴን፣ ሁሉ ነገርን የሰጠው ይሄ ነው ምላሽ? እኔም በገዛ ቤቴ በሌላ ሴት ፊት አዋርደ አንተ በነፃነት ልትኖር? ኦ ድራማውን ባታበይ ይሻላል። ፋሲል እኮ ህፃን ልጅ አይደለም። ካልፈለግሽ እኮ አልፈለግሽም ማለት ነው። ደግሞ ይሄን አሰልቺ ቤት ጨርሶ ፍቅር ፍቅር አይሸትም። አይዞሽ አትጨነቂ ናፍቆት፣ ይሄ ቤት የኔ ነው። ከእንግዲህ ወዲህ ላይሽ አልፈልግም። እንደው ከዚህ በኋላ እዚህ ቤት የምትኖሪው እንደ ሚስት ሳይሆን እንደ ሰራተኛ ነው። ምን ሰራተኛ? አዎ ከዚህ በኋላ ልዕልት የምትልሽን ሁሉ ታደርጊያለሽ። ቤቱን ታጸጃለሽ፣ ምንበላውን ምግብ ታዘጋጃለሽ። ይሄ አይሆንም ካልሽ ደግሞ እቃሽን ሰብስበሽ መውጣት ትችያለሽ። ምርጫ አንቺ ነው። የኔ ፍቅር በጣም ደክሞኛል። ለምን ወደ መኝታ ቤታችን ሄደን ረፍት እናደርግም? እንደፈለግሽ ይወድ አንቺ ብቻ ዘይ። ይኸውልሽ መኝታ ቤት አካባቢ ድርሽ እንዳትይ። መተኛትም ከፈለግሽ ሰራተኛው ክፍል ሂጂና ተኝ። አይንሽም ማየት አልፈልግም። ፋሲል ነው ይሄን የሚያደርገው? በገዛ ቤቴ በገዛ መኝታ የሴት ይዞ መጣ? ይሄማ ህልም ነው። ህልም መሆን አለበት። ምንድነው ያጎደልኩብህ? ምንድነው ያላደረኩት? ህይወቴን ሙሉ ሰጥቼ ሙሉ ማንነቴን ላንተ ሰጥቼ ሳበቃ ይሄን ዋጋዬ? ሰልችተሽኛል። እንደ ሰራተኛ ነው የምትቆጠሪው። በደስታም በችግርሽም ጊዜ አብሬሽ እኖራለሁ ያልከውን ቃል አፈረስከው። ዛሬ ግን እንደ ቆሻሻ ሌላ ሴት አምጥተህ ጣልከኝ። ህመሜ እንኳን አልተሰማህም። እንዴት ህሊና ፈቀደልህ ፋሲል? እንዴት? አይ ናፍቆት አታልቅሽ። ለእንደዚህ አይነቱ ሰው እንባሽ አይገባው። በቃሽ። እሱ እኔን እንደ ሰራተኛና እንደ ቆሻሻ ቃል ላይ ይፈልጋል። እኔ ግን ማንነቴና ክብሬን አሳልፌ አልሰጥም። እውነቱ የሚገለጽበት እራሱ ተንበርክኮ የሚለምንበት ቀን ይመጣል። እስከዛ ግን ጠብቃለሁ። ደህና አደርክ ፋሲል? ቁርስ አዘጋጅቻለሁ። ቡና ትፈልጋለህ? ልዕልት ትነሳ። ልዕልት ፍቅር ተነሳሽ? ሶፋ ላይ ከምተኝ ለምን ቁርስ አመረ? በእናትህ አጨቅጭቀኝ። ሰዓት እኮ ገና ነው። ደግሞ ምግብ ልትሰራ ነው መሰለኝ። ማዴት ውስጥ ገብታ ስታንኳኳ እንቅልፌን የነሳችኝ።
አይገርምህም? ግን ያት እስኪ ትክክለኛ ቦታዋን ነው ያገኘች። እውነትም ሰራተኛ። አዲሱ ስራሽ ተስማምቶሻል አይደል? ድሮም እኮ የዚህ ቤት እመቤት ሳትሆኚ ሰራተኛ መሆን ነው የሚገባሽ። በያ ያዘጋጀሽውን ቁርስ አቅርቢ። ያው እንግዲህ እኔ ከሶፋ ላይ መነሳት ስለማልችል ያዘጋጀሽውን ቁርስና ቡና እዚያው አምጪልን። ሰራተኛ ከሆንሽ አይቀር ትዕዛዝ ማክበር አለብሽ። እኔ ምግብ ማዘጋጀትና ማቅረብ እችላለሁ፣ ነገር ግን ይሄ ቤት የኔ ነው። እኔ ደግሞ ያንቺ አሽከር አይደለሁም። የሚበላውን ነገር አዘጋጅቻለሁ፣ አቅርቦ መብላት ደግሞ ያንቺ ነው። ሶፋ ላይ ተጋድመሽ መመገብ ከፈለግሽ ደግሞ ተነስተሽ ማምጣት አለብሽ። አንቺ ነሽ እኔን አቅርበሽ ብይ የምትይኝ? ፋሲል አያታችን ሴት እንዴት እንደምታዘኝ። ወደ ስራ ልሄድ ነው። ከመሄድ በፊት ቡና አዘጋጅልኝ። ውይ ፋሲል፣ በዚህ ሰዓት ደግሞ ቡና ምን ያደርግልሃል? እኔ እኮ በህይወቴ ጀበና ነክቼ አላውቅም። ደግሞ ካፌ ሞልቶ የለ እንደዛ ጠጣ። ልዕልት፣ እኔ ቤት ቡና ነው የምፈልገው። ደግሞ ቀላል ነው። እሺ ይሁንልን። ተነሻ። ናፍቆት፣ እሷ ቡና መፍላት አትችልም። ችግር የለውም። ሁሉም ሰው የራሱ ሙያ ያለው፣ እሷ ስላልተማረች ነው። እኔ መሰለኝ ሴት ማድ ቤት ውስጥ ገብቼ ስሰራ አይደብርህም? ከእንግዲህ ቡና ፊልም እንዳትለኝ። ልዕልት፣ ራሴን በጣም ነው ልዕልት፣ አንቺን እኮ ራሴን በጣም አሞኛል ያልኩሽ እኮ። ሂጂና እሱን አምጪልኝ። ውፋ ስለጨቅጭቀኝ እኔ ከስንዴ ጋር ቁም ነገር ይዣለሁ። ደግሞ እኔ ምን ላድርግ? እኔ ሐኪም ነኝ። ሐኪም ሂዳ እንዴ ፋሲል፣ ትኩሳት እኮ በጣም ጨምሯል። ቆይ ሆነ አምጣልኝ። አንቺ ደግሞ ሂጂ ከባሌ ላይ። ሲጀመር አንቺ ኩሽና ማለት ነው የሚያምርብሽ። ተነስ የኔ ፍቅር፣ መኝታ ቤት ሄደን እንተኛ። በእናትሽ ተይ። እኔ ለራሴ አሞኝ ነው የመጣሁት። እዚሁ ጋር ረፍት ላድርግ። ልዕልት፣ ልዕልት፣ ራሴን በጣም ነው ያመመኝ። እስቲ ፎጣ ሊሆን አድርገሽ አምጪልኝ። ኡፍ ፋሲል፣ አሁንም አልተሻለህም? ምንድነው እንደዚህ እንደ ሕፃን ልጅ መልፈስፈስ? ትኩሳቴ እኮ ትንሽ አይደለም ልዕልት፣ በጣም የራሴን እያመመኝ ነው። የሆነ ነገር እስቲ አድርጊ፣ እረፍት የሚሰጠኝ ነገር ወይም ደግሞ መድኃኒት ስጪኝ። ውይ ፋሲል፣ እኔ እኮ ሚስት ሆኜ ከአንተ ጋር ለመኖር እንጂ አንተን ለማስተማም አይደለም። ህመምተኛ እንደሚያስተማምን ሰው አትመልከተኝ። ልዕልት፣ ህመም እኮ ነው። ባልሽ ነኝ። ይሄን ያርግድ የለሽ። ኧረ እባክህ፣ ለራስ ምታት ነው እንደዚህ የምትሆነው? ወንድ ልጅ እኮ ነህ። ደግሞ መድኃኒት ወስደሃል፣ ተኛበት ይተዋሃል። አሁን ሌሊቱ ሙሉ እያቃሰትክ እንቅልፍ ልነሳኝ ነው? እኔ ብገባ ነው የሚሻለው። ወዴት ልትሄጂ ነው? ጥለሽ ልትሄጂ ነው? አዎ፣ መኝታ ቤት ገብቼ ፊልም ባይ ይሻለኛል። አንተም እዚሁ እረፍት አድርግ። ፈጣሪ ምን አይነት ህይወት ውስጥ ነው የገቡት? ናፍቆት ይቅር በይኝ።
የኔ ፍቅር ህመሙ ሙሉ በሙሉ ትተኋላ። እኔ እኮ የዛ ቀን በጭንቀት አብሬ ልሞት ነበር። ጨካኝ መስዬ ታይቼ ከሆነ በጣም ይቅርታ። ህመምህን ማየት ስላልቻልኩ ነው። በዛ ላይ ደግሞ ጭንቅላቴ በሌላ ነገር ተወጥሮ ነበር። በሌላ ነገር? ምንድን ነው አይምሮሽ የወጠረው ቤልት? አይ ስለ ወደፊት ህይወታችንና ስለ ትዳራችን እያሰብኩ ነው። ፋሲልኛ ከሆነ አንድ ነን። ነገር ግን ነገ ምን እንደሚመጣ ማን ያውቃል? እቺ ናፍቆት አሁንም ቤት ውስጥ እያለች ነገ የሚሆን ነገር ብታረገንስ? ንብረትህን፣ ይህን ቤትና የባንክ አካውንትን በእኔ ስም ብታረጋ ይሻላል? ምን? ንብረትና አካውንቱ ሙሉ በሙሉ በስምሽ ላዞርልሽ? ይሄ እኮ የዓመታት ልፋት ውጤት። አሁን በድንገት እንዴት ሁሉም ነገር በስምሽ ለማዞር አስፈለገ? እንዴ ፋሲል አታምነኝ ማለት ነው? እኔ ሚስት ነኝ። ህይወትህን እኔን አምነኝ ከሰጠኝ ንብረትህንም ልታምነኝ ይገባል። ደግሞ እኔ በስሜ ይሁን ያልኩኝ ለአንተ ብዬ ነው። ሁለታችንም ሰላም እንድንሆን፣ ያቺ ሴትም ምንም መብት እንዳይኖራት ለማድረግ ነው። እሺ ቤት እሺ አርጓል። ሰነዶቹን አዘጋጅና አየዋለሁ። ወይኔ እኔ ውድ፣ እኔ እኮ እንደምትወደኝ አውቃለሁ። በቃ አሁን ለጠበቃው ደውዬ ሰነዶቹን እንዲያዘጋጅ ልንገረው። ሄሌውት እንዴት እንደናፈከኝ። አይዞህ የኔ ፍቅር፣ ትንሽ ቀናት ብቻ ታገስ። እዚህ ቤት የምቆይበት ጊዜ ያበቃል። እኮ ሙሉ በሙሉ እጄ ላይ ገብቷል። ያሰብኩትን ሁሉ አሁን ተቀብሏል። ሁሉም ነገር በስሜ ሊያዘዋውርልኝ ተስማምቷል። ኧረ እባክህ፣ እሱን ማሞኘት እኮ በጣም ቀላል ነው። ብዙም አላስቸገረኝም። ወዲያው ነው እሺ ያለኝ። እኔ እኮ ያንን ደንቆሮ በውሸት ፍቅር ነው ያደረሰችው። ሁሉም ነገር ካስተካከልኝ በኋላ ወዲያው ነው ጥዬው የሚመጣው። ያኔ ያቺ ምስኪን ሚስቱና እሱ ባዶ ይቀራሉ። እኔ እኮ የምወደውና የምታዝናናኝ አንተ ብቻ ነህ። እሱ ለኔና ለአንተ ለወደፊት ህይወት ገንዘብ ነው። እሺ የኔ ውድ፣ ሰነዶቹ እንደተፈረሙ አሳውቅሃለሁ። እሺ፣ እኔም በጣም እወድሃለሁ። ጅል ደንጎሮ፣ መብራቴን ጠቅልላ ጥላ ልትሄድ። ፈጣሪ ወይ ምን አይነት እውር ነው! ያቺን የመሰለች ሚስትዬ እንደዚህ አይነት ሴት ወደ ቤት ያስገባው? ክብሬና ትዳሬን ሰጥቼ ባስገባው ሴት እንደዚህ ልቋረድ? እኔን ጥላኝ ከሌላ ወንድ ጋር ናፍቆት ይህን ያህል በደል እንኳን አድርሼባት እንደ ሰራተኛ እያንገላቷት እንኳን ታማሚ ስሰቃይ ቀና ያደረገችኝ እሷ ናት። እኔ ግን ምን አይነት አውሬ ነኝ? ወርቅና ጠጠሩ እንኳን ለይቼ አላውቅም። ናፍቆትን ለደረስኩት በደል የትኛውም ይቅርታ አይበቃትም። በቃ የቻልኩትን ያህል ታግሻለሁ። ቤቴን፣ ትዳሬን፣ የለፋሁበትን ንብረት ለማስጠበቅ የቻልኩትን ሁሉ አድርጌያለሁ። ቅንነቴንና ታማኝነቴን አሳይቻለሁ። ነገር ግን ክብሬን አሳልፌ አልሰጥም። ፋሲል ያደረገውን በደል ዝም ብዬ ማለፍ አልችልም። እውነተኛ ማንነቴን አሳይቼዋለሁ። አሁን ግን የመጨረሻ እርምጃዬን የምወስድበት ጊዜ ደርሷል። የዚህ ቤት ባለቤት እኔ እንጂ ያቺ ተንኮለኛ ሴት አይደለችም።
እሱም የሰራው ጥፋት ምን ያህል ትልቅ እንደሆነ የሚያውቅበት ጊዜ አሁን ነው። ዛሬ ሁሉም ነገር ያበቃል፣ እውነቱም ይገለጣል። እኔም በሙሉ ክብሬና ጥንካሬ እርምጃ እንወስዳለሁ። የኔ ውድ የህግ ባለሙያው ሰነዶቹን በሙሉ አዘጋጅቷል። ይሄ የንብረቶቹና የባንክ አካውንት ማስተላለፊያ ሰነዶች ናቸው። እዚህ ጋር ፈርመ ነገሩ ሙሉ በሙሉ እንጨርሰዋለን። ሰነድ ሁሉ ተዘጋጅቷል ማለት እንዴት በዚህ ፍጥነት? ውይ ፋሲል፣ ምንም የሚያጠራጥር ነገር አለ? እኛ እኮ አንድ ነን። ጊዜ ማባከን አያስፈልግም። አሁን ፈርም። እኔ ደግሞ ለቀጣይ ህይወታችን የሚሆን ትልቅ አስደሳች ነገር አዘጋጃለሁ። ትልቅ አስደሳች ነገር ለእኔ ወይስ ለዛ በስልክ ላወራሽ ወንድ? ምን ማለት ነው ፋሲል? ስለምንድን ነው እያወራክ ያለው? ስለምን እንደማወራ አላወቅሽም ማለት ነው? እኔ ነው ጅልና ደንቆር ያልሽው? እኔ ሰነዱን አስፈርመሽ ንብረቴን በሙሉ ጠቅለሽ ልትሄጂ እንደነበረ ያልሰማው መሰልሽ? ይሄ ነው ሰነዱ። የልፋቴን ውጤት በዚህ ሽት ወስጂ ነበረ። ፋሲል ተረጋጋ እንጂ ምን ሆነ ነው? አፍሽን ዝጊ። ትላንትና ግቢ ውስጥ ስልክ ስታወሪ ሰምቼሻለሁ። የሀጅል ፋሲል ንብረቱን ጠቅልዬ ከወሰድኩ በኋላ ጥዬው እመጣለሁ ስትይ በጆሮዬ ሰምቼሻለሁ። እኔ አሞኝ ስሰቀኝ ለካ ዞር ብለሽ ያላይሽ ንብረቴን ለመውሰድ ሀሳብ ስለነበረሽ ነው። በፍቅርሽ ታውሬ እውነተኛ ሚስቴን ለአንቺ ሰራተኛ ስላረኳት ነው ጅልነቴ። ጥፋተኛው እኔ ነኝ። ያቺን የመሰልሽ ወርቅ ምስትጭ አንቺን ተንኮለኛና ባቢ የሆነች ሴት እዚህ ቤት ማስገባቴ። ፋሲል እባክህ ይቅር በለኝ። እኔ እኮ ከጓደኛዬ ጋር ነው ያወራሁ እንጂ ከሌላ ወንድ ጋር አይደለም። እባክህ እንዲህ አታድርግ። ዝም በይ። ከአፍሽ የሚወጣ ቃል ሁሉ መርዝ ነው። አሁን እቃሽን ሰብስቢና ውልቅ በይ። ፋሲል እባክህን ይቅር በለኝ። ይቅርታ አድርግልኝ። እንዴ ፋሲል፣ ምንድን ነው? ምን ተፈጥሮ ነው? ምን ትጠብቂያለሽ? ተነሽ ነው ውጪልኝ። ናፍቆት ምን ብዬ ይቅርታ እንዳልጠየቅሽ አላውቅም። አውቃለሁ ምንም ይቅርታ የሚገባኝ አይደለሁም። በአንቺ ላይ የሰራሁት ግፍና ውርደት የሁሉ መከራ ይዞብኝ መጣ። ታማኝነትሽን፣ ቅንነትሽን፣ የህይወት ዘመን ልፋትሽን ረስቼ በገዛ ቤትሽ ውስጥ እንደ ሰራተኛ ስቆጥርሽና ሰለቸሽኝ ስልሽ ይሄ ጊዜ እንዳይመጣ አላወኩም ነበር። ያቺ ባ ንብረቴን ነው ህይወቴን ይዛ ልትሄድ ስል አሁን ነው ያወኩት። ናፍቆት ይቅርታ አድርጊልኝ። ያለፈውን የፍቅር ጊዜያችን አስታውስሽ እድል ስጪኝ። ከዚህ በኋላ እንደዚህ አይነት ስህተት አልሰራም። ደግሞ ክስሻለሁ። ናፍቆት ዝም አትበይ እንጂ የሆነ ነገር በይ። ወዴት ሄደች? ምንም ሳትለኝ ወዴት ነው የምትሄደው? ምን ልታረግ? እቃዎቿን ጠቅላ ልትወጣ ልትወይ ነው ማለት ነው? አምላክ ላይ እችን ቅን ሴት እንዳላጣት እርዳኝ።
ናፍቆት፣ ይሄ ምን ወረቀት? የፍቺ ወረቀት ፈረመበት። ምን ማለት ነው? ከዚህ በኋላ እኔ እናንተ ነገር አብቅቶለታል። ተይ እንጂ ናፍቆት፣ እኔ አንቺ መኖር አልችልም። ከዚህ በኋላ ለአንተ ቅንጣት አንድ ቦታ የለኝም። ተይ ናፍቆት፣ እንደዚህም አታርጊ። ያደረስኩብሽን በደል አውቃለሁ፣ ግን እመኝ እክስሻለሁ። እባክሽ እንደዚህ አታርጊ። በቃ ይበቃል። እስከ ዛሬም እዚህ ቤት የቆየሁት የዚችን ልጅ ትክክለኛ ማንነት ለማወቅ ነው። እባክሽ ናፍቆት፣ እንደዚህ አታርጊ። ይህን እኔ ልቀበልሽ አልችልም። የሰራህብኝን ግፍና በደል ይዘህ መኖር ትችላለህ። ከዚህ በላይ ግን እኔ ክብሬን አሳልፌ አልሰጥህም። ናፍቆት፣ ናፍቆት፣ እባክሽ እንደዚህ አታርጊ ናፍቆት።